አንጋፋው አርቲስት አልማዝ ተፈራ ከዚህ ዓለም ድካም ማረፏ ተሰምቷል። አልማዝ ተፈራ በሕይወት በነበረችበት ጊዜ 3 አልበሞችንና እንዲሁም ደግሞ ለተለያዩ ድምፃውያን ግጥምና ዜማን ስትሰጥ የነበረች በወቅቱ እጅግ በጣም ተወዳጅ የነበረች ድምፃዊ ነበረች። ታዲያ ይህች አንጋፋ አርቲስት በትላንትናው ዕለት ከዚህ ዓለም ድካም ማረፏ ተሰምቷል። ይህንን ጉዳይ አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳይ ይሆናል። እዚህ ላይ የምትመለከቱት ግለሰብ ዳቡድ ይባላል። አዘርባይጃናዊ የይዘት ፈጣሪ ወይም ደግሞ ዓለም አቀፍ ዩቲዩበር ነው። በተለያዩ ሀገሮች እየዞረ የሀገሮቹን ባህልና የአኗኗር ዘይቤ የሚያሳይ ዩቲዩበር ነው። ኢትዮጵያ መጥቶ ከዚህ ቀደም የተለያዩ ስራዎችን ሰርቶን ሄደው ታዲያ ከሰሞኑ እኛም ሰርተን ወደ እናንተ እንዳቀረብ ነው ወደ ላሊበላ አካባቢ አቅንቶ ነበር። በላሊበላ ታዲያ የገጠመው ነገር ብዙ ኢትዮጵያውያንን አንገት ያስደፋ ያሳፈረና ደግሞ የሚያስቆጣ ጉዳይ ሆኗል። ነገርየው እናንተም እንዳያችሁ እንደሰማችሁት አንድ ደሳሳ ሻይ ቤት ገብቶ ቁርስ ሊበላ ባለበት ሰዓት እዛ አካባቢ ያሉትን ሰዎች በሙሉ ይጋብዛቸዋል። ከጋበዛቸው በኋላ ታዲያ ሂሳብ ሊከፍል ሲል 50 ብር የሚሸጠን አንድን ፓስቲ 150 ብር ነው በማለት ያስከፍሉታል። ዳቡድም ቋንቋውን ባያውቅም እንደተታለለ ገብቶታል። ታዲያ ይህንን ጉዳይ ወደ ሌላ ሻይ ቤት ሄድና የዛ ፓስቲ ዋጋ ምን ያህል እንደሆነ ሲጠይቅ 50 ብር እንደሆነ ያረጋግጣል። መጀመሪያውኑ ሂሳቡ ልክ እንዳልሆነ ያውቃል። ከዛ ቤት ሲወጣ ሰዎች ለምንድን ነው ደግ እየተደረገላቸው በዚህ ልክ ሊያታልሉ የሚሞክሩት እያለ ጉዳዩን በተመለከተ በዩቲዩብ ገጹ ላይ አብራርቶ ጠቅሶ ነበር። ይህ ጉዳይ ብዙዎችን አስቆጥቷል። ከዚህ ጉዳይ ጋር ተያይዞ ታዲያ የላሊበላ ከተማ የቱሪዝም ቢሮ ይህንን ጉዳይ በተመለከተ መግለጫ አውጥቷል። ግለሰቡንም እንዳገኘውና እንዳነጋገረው በመግለጫው አብራርቷል። ምንድን ነው የተባባሉት? ይህንን ጉዳይ የምንነግራችሁ ይሆናል። በሌላ መልኩ ከትላንትና ወዲያ ጀምሮ የእውቁ ድምፃዊ የጋሽ መሐሙድ አህመድ የቀድሞ ባለቤት የነበሩት ወይዘሮ እጅጋየሁ በየነ ከዚህ ዓለም ድካም አርፈዋል እየተባለ በማህበራዊ ሚዲያ ላይ በስፋት ሲሰራጭ ነበረ። ይህንን ጉዳይ በተመለከተ ታዲያ አሁንም አዳዲስ መረጃዎች እየወጡ ይገኛሉ። ምንድን ነው የተፈጠረው ነገር? የእውነት ወይዘሮ እጅጋየሁ በየነ ከዚህ ዓለም ድካም አርፈዋልን? ይህንን በተመለከተም የምናደርሳችሁ መረጃ ይኖረናል። አብራችሁን ከቆያችሁ። በሌላ መልኩ በቤት ሰራተኝነት የተቀጠረችበት ቤት ውስጥ በገባች በ10ኛው ቀን የ4 ዓመት ህፃን ልጅ አግታ በመጥፋትና ባለቤቶችን 5 ሚሊዮን ብር የጠየቀች የቤት አገልጋይ እንዲሁ ከነተባባሪዋ ተይዛ ፍርድ ቤት የመጨረሻውን ብይን ሰጥቶባቸዋል። ይሄ ጉዳይ እናንተን ያስተምራል ብለን ነው ወደ እናንተ ያመጣ ነው። በተለይ ሀገር ቤት ያላችሁ ሰራተኛ ያለ ተያዥ የምትቀጥሩ ካላችሁ ለእናንተ ትልቅ ጥንቃቄ ይሰጣል። ልታደምጡት የሚገባ ጉዳይ ነው። አብራችሁን ከቆያችሁ ዝርዝሩን እነግራችኋለን። በሌላ መልኩ እዚህ ላይ የምትመለከቱት ግለሰብ ሞተር ሳይክል ሰርቆ የመጣ የገዛ ልጁ ለፖሊስ አሳልፎ በመስጠት ፍርድ ቤት ራሱ ቆሞ ልጁ ላይ በመመስከር የገዛ ልጁ እንዲታሰር አድርጓል። ይህንን ደግሞ ለምንድን ነው ያደረከው ተብሎ ሲጠየቅ የመለሰው መልስ እጅግ አስገራሚ ነው። እንደዚህ ያለ አባት ያብዛልን እያሉ ጎረቤቶች በብዙ እያደነቁት ይገኛሉ። ነገሩ ምንድን ነው? አብራችሁን ከቆያችሁ እነግራችኋለን። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ውሃ ያነሳሉ፣ ለእናንተ ይጠቅማሉ፣ ያስተምራሉ ያልናቸውን ጉዳዮች ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና ጠየቅን። የዛሬውን የመረጃ ሰዓታችንን አጋር ሆኖ አብሮን የቆመው ቴምር ፕሮፐርቲ ንም በዚህ አጋጣሚ ልናመሰግን እንወዳለን። ቴምር ፕሮፐርቲስ ኢትዮጵያ ውስጥ ካሉ የሪል ስቴት አልሚ ድርጅቶች መካከል ቃሉን በመጠበቅና ቤት ሰርቶ አደርሳለሁ ባለበት ጥራትና ደረጃና ባለበት ጊዜና ሰዓት ከሚያደርሱ ድርጅቶች መካከል አንዱ ነው። እነሆ ታዲያ አሁንም በመሀል መገናኛ አካባቢ በአዲሱ የጫካ ፕሮጀክት ለኑሮ ምቹ በሆነበት አካባቢም እንደዚሁ አዳዲስ የመኖሪያ ቤት አፓርትመንቶችን ሰርቶ አቅርቧል። ቴምር ፕሮፐርቲስ የዛሬ አጋራችን ስለሆነ እጅግ በጣም ከልብ አድርገን እናመሰግናለን። ኢትዮጵያ መጥተው መኖር ከፈለጉ ቴምር ፕሮፐርቲስን ቀዳሚ ምርጫው እንዲያደርጉ እኛም እንመክራለን። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8 ሚሊዮን ብር፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪው
ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። አንጋፋዋ ድምፃዊት አልማዝ ተፈራ ከዚህ ዓለም ድካም ማረፏ ተሰምቷል። እንግዲህ ከዚህ ቀደም በህይወት በነበረችበት ጊዜ 3 አልበሞች ነበሯት። ከድምፃዊነቱም ጎን ለጎን ደግሞ የግጥምና የዜማ ደራሲ ነች። ታዲያ በህይወት በነበረችበት ጊዜ ለብዙ አንጋፋ ድምፃውያንም የሰጠቻቸው ግጥምና ዜማ ስራዎች ነበሩ። ከረጅም ዓመት መጥፋት በኋላ ታዲያ ትላንትና ከዚህ ዓለም ድካም ማረፏ ተሰምቷል። ምንድን ነበር የተፈጠረው ነገር? እሱን እንገራችሁ። አንጋፋዋ ድምፃዊት ሳጅን አልማዝ ተፈራ ከዚህ ዓለም በሞት ተለይታለች። ድምፃዊት አልማዝ ተፈራ ባደረባት ህመም በሕክምና ስትረዳ ቆይታ ነው ሐምሌ 16 ቀን 2018 ዓ.ም ከዚህ ዓለም ድካም በሞት የተለየችው። ድምፃዊት አልማዝ በነገሌ ቦረና ተወልዳ ያደገች ሲሆን እድሜዋ ለትምህርት ሲደርስ በይርጋለም ከተማ የቀለም ትምህርቷን ተከታትላለች። ከዚያም በጅማ ኮሌጅ ኦርኬስትራ ባንድ ከምስረታው ጀምሮ ለበርካታ ዓመታት በድምፃዊነት በግጥምና በዜማ ደራሲነት እንዲሁም በጃዝ ሙዚቃ ተጫዋችነት አገልግላለች። ከዚሁ ባንድ ጋርም በተለያዩ የኢትዮጵያ አካባቢዎች በመዘዋወር የሙዚቃ ስራዎቿንም አቅርባለች። ድምፃዊቷ 3 የሙዚቃ አልበሞች አሳትማ ለአድማጭ ያደረሰች ሲሆን የመጀመሪያ አልበሟ በ1978 ዓ.ም ለአድማጭ ጆሮ ደርሷል። በዚህ አልበሟ ላይ ጅማ ላይ ነው ቤቱ፣ አካል መውደድ፣ የፍቅር ጽጌረዳና ሌሎች ተወዳጅ የሙዚቃ ስራዎች ተካተውላታል። አልበሙ ጅማ ከተማ በሚገኝ መንዝ ሙዚቃ ቤት የታተመና ተወዳጅነትን ያተረፈ ነበር። በ1982 ዓ.ም ሁለተኛ አልበሟን በዚሁ በመንዝ ሙዚቃ ቤት አሳትማ ለአድማጭ አድርሳ ነበር። ይህ አልበም እንደ በኩር ስራዋ የተደመጠ ባይሆንም የብዙዎችን ጆሮ ያገኘ ስለመሆኑ ድምፃዊቷ በአንድ ወቅት ከፋና ሚዲያ ኮርፖሬሽን ጋር በነበራት ቆይታ ተናግራለች። በ1993 ዓ.ም ከጅማ ወደ አዲስ አበባ በማቅናት በፖሊስ ኦርኬስትራ ባንድ ውስጥ ማገልገል የቻለችው ድምፃዊቷ በዚህ ወቅትም 3ኛ የሙዚቃ አልበሟን በአፍሪካ ኤሌክትሮኒክስ ሙዚቃ ቤት አሳታሚ አከፋፋይነት ለአድናቂዎቿ አድርሳለች። ድምፃዊት አልማዝ ከአልበሞቿ በተጨማሪም በተለያዩ ወቅቶች ተወዳጅ ነጠላ ዜማዎችንም ተጫውታለች። በዜማና ግጥም ድርሰት ብቃት ያላት በመሆኗም ብዙዎችን ሙዚቃዎቿን በራሷ ዜማና ግጥም ደራሲነት አዘጋጅታለች። በዚህም ከራሷ አልፋ የሂሩት በቀለን እንደ ንጋት ጮራ፣ የባቄላ አበባና ቃል ኪዳን አክባሪ የተሰኙ ዘፈኖችን ግጥምና ዜማ ደርሳለች። ድምፃዊት የግጥምና የዜማ ደራሲዋ አርቲስት አልማዝ ተፈራ የ2 ሴት ልጆች እናት ነበረች። የአንጋፋዋ ድምፃዊት አልማዝ ተፈራ ቀብር ስነ ስርዓትም በዛሬው ዕለት በቅዱስ ዮሴፍ መካነ መቃብር ከቀኑ 10 ሰዓት ላይ እንደሚፈጸም ከቤተሰቦቿ የተገኘው መረጃ ያመላክታል። ለድምፃዊት አልማዝ ተፈራ ቤተሰቦች፣ ልጆቿና ወዳጅ ዘመዶቿ እንዲሁም ደግሞ ለአድናቂዎቿ በሙሉ መጽናናትን እንመኛለን። ፈጣሪም የእሷን ነፍስ እንዲሁ በአጸደ ገነት እንዲያኖር ምኞታችን ነው። ወደ ሌላኛው መረጃችን እንሂድ። አንጋፋው ድምፃዊ ማህሙድ አህመድ የቀድሞ ባለቤት የሆኑት ወይዘሮ እጅጋየሁ በየነ ከዚህ ዓለም ድካም አርፈዋል የሚል እጅግ በጣም ብዙ መነጋገሪያ የሆነ ከትላንት ወዲያ ጀምሮ ማህበራዊ ሚዲያውን የሞላው ነገር ሆኗል። እንግዲህ ወይዘሮ እጅጋየሁ በየነ ብዙዎቻቸው እንደምታውቁት ሚዲያ ላይ የተሰማቸውን ስሜት በነጻነት በመግለጽ የሚታወቁ ናቸው። ከዚህ ቀደምም እንግዲህ ከቤተ ክህነት ጋር ተያይዞ ስማቸው በብዙ መልኩ ሲነሳ ሲጣል የከረሙ ሰው ናቸው። በቅርብ ጊዜም እንደዚሁ እግረኛው ሚዲያም ላይ ቀርበው ያነሷቸው ሀሳቦች በብዙ መልኩ መነጋገሪያ ሆነዋል። እነዚህ ሀሳቦች ሲያስሞግሷቸውም ሲያስተቿቸውም ሰንብተዋል። በተለይ ደግሞ ከቀድሞ ባለቤታቸው ከአርቲስት ማህሙድ አህመድ ጋር በነበሩበት ሰዓት እንዴት ያለ ትዳር እንደነበራቸውና እርሳቸው እንደሚሉት ታዲያ ማህሙድ አህመድን እንዴት አድርገው ሲንከባከቡት እንደነበረ የመናገራቸው ነገር በብዙ አጃይብ ያሰኘ ጉዳይ ሆኗል። ከትላንትና ጀምሮ ታዲያ እኚህ የ81 ዓመት እናት ከዚህ ዓለም ድካም አርፈዋል በሚል ማህበራዊ ሚዲያ ላይ መሰራጨቱ ብዙዎችን አስደንግጧል። የእውነት ወይዘሮ እጅጋየሁ በየነ ከዚህ ዓለም ድካም አርፈዋል ወይ የሚለውን ጉዳይ በተመለከተ ብዙዎች ጥያቄ እያነሱ ይገኛሉ። የተፈጠረው ነገር ግን ምንድን ነው? እርሱን እንገራቸው። በተለያዩ ማህበራዊ ሚዲያዎች የእውቁ ድምፃዊ ማህሙድ አህመድ የቀድሞ ባለቤት የሆኑት የ81 ዓመቷ ወይዘሮ እጅጋየሁ በየነ አርፈዋል በሚል በስፋት እየተሰራጨ ያለው መረጃ ሐሰተኛ መሆኑ ተረጋግጧል። ወይዘሮ እጅጋየሁ ከቀድሞ ፓትርያርክ ከአቡነ ጳውሎስ ዘመን ጀምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ በሚሰጧቸው አወዛጋቢና አነጋጋሪ አስተያየቶችና ንግግሮች በብዙዎች ዘንድ በስፋት ይታወቃሉ። በቅርብ ጊዜም ወደ ማህበራዊ ሚዲያ መጥተው በተለይ ደግሞ
እግረኛው ሚዲያ ላይ ባነሷቸው ሀሳቦች በብዙ ሰዎች ዘንድ መነጋገሪያና መወያያ የሆኑ ግለሰብ ነበሩ። ከድምፃዊ ማህሙድ አህመድ ጋር በነበራቸው ትዳር 2 ልጆችን ያፈሩት ወይዘሮ እጅጋየሁ ትዳራቸው በፍች ቢጠናቀቅም አብረው በነበሩበት ወቅት ለባላቸው የነበራቸውን ጥልቅ ፍቅርና አክብሮት ከ1 ዓመት በፊት እግረኛው ለተሰኘው ሚዲያ እንዲሁም ቀደም ሲል ለቁም ነገር መጽሔት በሰጡት ቃለ ምልልስ በሰፊው ገልጸው ነበር። በፍቅራቸው ወቅት ለባላቸው ያደረጉት የነበረውን ልዩ እንክብካቤ ሲያስታውሱም ለማህሙድ አህመድ ሚስቱ ብቻ ሳይሆኑ ማናጀሩና አገልጋዩ ጭምር እንደነበሩ ተናግረዋል። ማህሙድ ለስራ ወደ ግብዣ ቦታ ሲሄድ እጁ ወጥ እንዳይሸት ራሴ ቆሜ አጉርሼ አብልቼ ሲመጣም ጌታዬ ደህና መጣህልኝ ብዬ ስሜ ተቀብዬ የእግሩ አቅርቤ እግሩን አጥቤ አክብሬው ነው የኖርኩት በማለት ጥልቅ የባል አክባሪነታቸውን አስረድተው ነበር። ሙሉ ሰውነቷን የሰጠችውን ሰው አለማክበር እንደማይችሉ የተናገሩት ወይዘሮ እጅጋየሁ አስተዳደጋቸውና ቅዱስ መጽሐፍ ባል ቤተሰብ ራስ ነው በማለት የሚያስተምረውን መሰረት በማድረግ ለድምፃዊው ተናንሰውና አክብረውት እንደኖሩ ገልጸዋል። አክለውም ሌላ ሴት ጋር ቢሄድ ሊፈጠር ከሚችል ቅናት ውጪ የሚያጋጫቸው ነገር እንዳልነበረ በማስታወስ ዛሬም ቢለያዩም ማህሙድን እንደ ወንድማቸው እንደሚቆጥሩትና አሁንም እንደሚወዱት አብራርተው ተናግረዋል። ታዲያ ሞተች ከመባላቸው ጋር ተያይዙም ከጋዜጠኛ ነጋሽ በዳዳ ጋር በነበራቸው ቆይታ እረን ያለሁ አልሞትኩም፣ ነገሩን ሁሉ ሰምቻለሁ፣ አይቻለሁ፣ ማህበራዊ ሚዲያ ላይ ተመልክቻለሁ፣ አንድ ልጅም ከባህር ማዶ ደንግጦ ደውሎልኛል ሲሉ ጉዳዩን ተናግረዋል። ይህንን ዜና አደረገ ጻፈው ያሉትንም ሰው በተመለከተ አንድ ወቅት ላይ ላግዘው ብዙ የጣርኩለት ሰው ነው፣ እንደምን እንዲህ ያደርገኛል ሲሉም ግለሰቡን ወቅሰዋል። ከዚህ እልፍ ሲልም ደግሞ ምናልባት ከኔ በፊት የነበረችው የማህሙድ አህመድ ባለቤት በቅርቡ አርፋለችና እሷን ማለት ፈልገው ይሆን እንዴ ሚልም ጥርጣሬና ስጋት እንደገባቸው ተናግረዋል። አያይዘውም ታዲያ ለቅሶ መድረስ ፈልገው እንደነበር ግን ደግሞ ፈርተው የቀድሞ ባለቤታቸው ከሳቸው በፊት አርቲስት ማህሙድ አህመድ ያገባቸው ግለሰብ ሲሞቱ ሄደው ለቅሶ ደርሰው ማጽናናት ፈልገው እንደነበርና ግን ደግሞ ፈርተው ሳይሄዱ እንዳልቀሩ እንዲህ ሲሉ ተናግረዋል። እንግዲህ ጉዳዩ እንደሰማችሁት ነው። ታዲያ ከዚህም ጉዳይ ጋር ተያይዞ ጋዜጠኛ ነጋሽ በዳዳም ወይዘሮ እጅጋየሁ በየነን በቀጥታ የስልክ መስመርም በፕሮግራሙ ላይ አስገብቷቸው በህይወት ስለመኖራቸውም ማረጋገጥ ችሏል። እርሳቸውም ታዲያ በቆይታው እንደዚህ ሲሉ ነበረ ይህንን ጉዳይ በተመለከተ ሀሳባቸውን የሰጡት። ሄሎ፣ ጤና ይስጥልን ወይዘሮ እጅጋየሁ። ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን። ማለት በህይወት አሉ ማለት ነው? አራነስቻለሁ። አልሞቱም። ምን ነው ሞቱ? ሰማችሁ እንዴ? ሶሻል ሚዲያ ላይ ከትላንትና ማታ ጀምሮ ከዚህ ዓለም ድካም እንዳረፉ የዚህ ዓለም ጉዞት እንደተጠናቀቀ አበባ ጉንጉን እንደውም የእርሶ ፎቶ ተደርጎ ሶሻል ሚዲያ ላይ በስፋት ሲነሳ ነበረና እንግዲህ እኔም አጋጣሚ እንደጋደም ብዬ ያየሁት አየሁኝ። በጣም ነው የሳብኩት። በጣም የእውነት በጣም ነው የሳብኩት እና ገረመኝ። ደግሞ በኢኦቲሲ ቲቪ ተብሎ መባሉ አዘንኩኝ። ማንና ማንን ለማጋጨት የታሰበ እንደሆነም አልገባኝም። የሆነ ሆኖ ካልተደወለልኝ በእውነት ነው የምልህ ከካናዳ ከአሜሪካ አንዱ ልጅ ደንግጦ ሰሞኑን ስላላገኘኝ ደንግጦ ሲያለቅስብኝ አዘንኩ እንጂ እውነት ለመናገር በጣም ነው ያሳቀኝ። ካልተደወለበት ከእስራኤል ሀገር ሁሉ ተደውሏል። ደውሎ ሞታለች አርፋለች የሚላቸው ሰው ደግሞ እዛው ኢኦቲሲ የሚሰራ ሲጀመር የዛሬ 10 ዓመት ሊሆነው ነው። መቃብሬን እንጦጦ ኪዳነ ምህረት ገዝቼ 158 ነው 156 ቁጥር ለወይዘሮ እጅጋየሁ በየነ የተያዘ ይላል። ማንም ሰው ሂዶ ማየት ይችላል። እሞታለሁ ብለው ነው ፉካ የገዙት? እሞታለሁ ብለው ነው ፉካ የገዙት? ፉካ የገዛ አዎ እንደምሞት ማቃለሁ። አይ እኖራለሁ ብለን ስለምናስብ ቤት ምናምን ነው። እኔ እንደሱ አላስብም። ሞትም እንዳለ አንድ ሰው ሲፈጠር አብሮት ሞትም እንዳለ ማቅ ሴት ነኝ፣ እማምን ሴት ነኝ፣ የምገነዘብ ሴት ነኝ። እሱ ብቻ አይደለም ልንገርህ እንግዳው ልጆች እንኳን ሳጥን መግዣ የምን መግዣ እንዳዋጡ እንኳን ኢንሹራንስ ገብቼ ያስረጅቻቸው ይረከባሉ በለቱ ኢንሹራንሳቸው። እንግዲህ እንደሰማችሁት ነው። ወይዘሮ እጅጋየሁ በየነ በህይወት አሉ ማለት ነው። ሞትን አልፈራም መቃብሬንም ገዝቼ ሞቴን የምጠባበቅ ሰው ነኝ እያሉ ይገኛሉ ማለት ነው። ስለዚህ የቀድሞ የጋሽ ማህሙድ ባለቤት የነበሩት ወይዘሮ እጅጋየሁ በየነ በህይወት
አሉ፣ አልሞቱም። ስለዚህ ማህበራዊ ሚዲያ ላይ ተሰራጭቶ የነበረው መረጃ የሐሰት ነው ማለት ነው። እንግዲህ እሳቸው እዚህ ጋር እንደሚሉት ይህንንም ዜና ወጣብኝ የሚሉትንም ግለሰብ አግኝተውት ስለ ጉዳዩ እንደጠየቁትና ደግሞ በንግግራቸው መካከል የነበረውንም ደግሞ የቃላት ልውውጥ ኮንቨርሴሽንም ቀርተው እንዳስቀምጡ ልፍ ሲልም ደግሞ ከዚህ ቀደም በብዙ መልኩ ሲያግዙት የነበረ ሰው እንደዚህ ማድረጉ እንዳሳዘናቸውም ገልጸውት ነበረ። ሙሉውን መረጃ ከፈለጋችሁ ነጋሽ ሚዲያ ላይ ገብታችሁ ዝርዝሩ ልትመለከቱ ትችላላችሁ። ወደ ሌላኛው ጉዳይ እንሄድ። ወደ ሌላኛው መረጃችን ስንሻገር እንግዲህ በቅርቡ ሰርተን ወደ እናንተ ያቀረብነው አንድ ጉዳይ ነበረ። እንግዲህ ዳቡድ የተሰኘው የአዘርባይጃን ዩቲዩበር ዓለም አቀፍ ዩቲዩበር ነው። በተለያዩ ሀገሮች እየዞረ የተለያዩ ይዘት ያላቸውን ስራዎች ይሰራል። የሀገራቱን ባህል እንዲሁም ደግሞ ትውፊቶችና ሃይማኖታዊ ስራዎችና የህይወት ኑረት መልካቸውን እንደዚሁ እየሄደ ያሳያል። ከዚህ ቀደም ኢትዮጵያ ውስጥ መጥቶ ወደ ተለያዩ የኢትዮጵያ ክልል ከተሞችም ሄዷል። አዲስ አበባንም እንዲሁ ደግሞ በብዙ መልኩ ሲያስጎበኝ ነበር። መሀል መርካቶም ገብቶ ታዲያ ብዙ ነገር ሲያሳይ ነበረ። ታዲያ ከሰሞኑ ላሊበላ አካባቢ ሄዶ የገጠመው ነገር ብዙ ኢትዮጵያውያንን ያሳዘነ ያስቆጣ ጉዳይና አንገትም ያስደፋ ነገር ነው። ይህ አዘርባይጃናዊው ዩቲዩበር እንግዲህ ላሊበላን ለመጎብኘት በሄደበት ጊዜ በጠዋት ስለነበረ አንዲት ደሳሳ ጎጆ ቤት ይገባና ሻይ ይጠጣል። በወቅቱ ታዲያ አዛ ቤት ለነበሩ ሰዎችም በሙሉ ሻይ ጋብዛቸዋል። ቤት ያፈራውንም ነገር እንዲጠቀሙ ያደርጋል። ፓስቲም ይጋብዛቸዋል። ታዲያ ተመግቦ ከጨረሰና ስለ ምግቡና ስለ ሁኔታው አብራርቶ ከጨረሰና ሊወጣ አካባቢ ሲል ሂሳብ ሲጠይቅ 50 ብር የሚሸጥ ፓስቲ 150 ብር ብለው ራሳቸው የተጋበዙ ሰዎች እንደዛ አድርገው ያስከፍሉታል። ግለሰቡ ምን እንደሚነጋገሩ ባይረዳም ምን እየተካሄደ እንደሆነ ግን ገብቶታል። የሆነ የተጭበረበረ ነገር እንዳለው ገብቶታል። ምክንያቱም እሱ ሁል ጊዜ በተለያዩ ሀገሮች ላይ ሲዞር እንደዚህ ያለ ነገር ሲገጥመው የዛን ዋጋ በዶላር እያሰላ ይሄ ማለት በዶላር ይሄንን ያህል ብር ነው የሚመጣው፣ ውድ ነው፣ ርካሽ ነው ይላል። ታዲያ አንድ ፓስቲ 150 ብር ሲሉት ወዲያው ስልኩን አውጥቶ ወደ ዶላር ነገርየውን ሲቀይረው ወደ $1 አካባቢ ይመጣል። እንዴት ሆኖ ይሄ ሳይብ ይመጣል እያለ እንደዛም ሆኖ ግን ሳይጨቃጨቅ ግድ የለም ብሎ ይከፍላል። የቤቱ ባለቤት ኧረ ግድ የለም ይቅርብኝ እያለች ሳለች ግራ ቀኝ አብረዋት የነበሩ ሰዎች ግድ የለም ተቀበይ እያሉ ይገፋፏታል። ግለሰቡ ነገርየው አሳዝኖታል። ከቤቱ ሲወጣ ለምንድን ነው ሰዎች ጥሩ ተደርጎላቸው እንደዛ ጋብዣቸው ለምንድን ነው ግን መጥፎ የሚሆኑት እያለ ጉዳዩን በተመለከተ የተሰማውን ስሜት ይገልጽና ሌላ አጠገቡ የሚገኝ ሻይ ቤት ሄድና የፓስቲ ዋጋ ሲጠይቅ 50 ብር ይሆናል። አንድ ፓስቲ ላይ 100 ብር ትርፍ ተይዞበታል። ይህ ልቡን ሰብሮታል። ከዚህ ጉዳይ ጋር ተያይዞ ታዲያ ይህንን ፕሮግራም በዩቲዩብ ላይ ከለቀቀ በኋላ ብዙ ኢትዮጵያውያን ጉዳዩ አስቆጥቷቸዋል። ይህንን ጉዳይ በተመለከተ የላሊበላ ከተማ የቱሪዝም ቢሮም መግለጫ አውጥቷል። ምንድን ነው የሚለው መግለጫው? እሱን እንገራችሁ። ከዚህ ቀደም ወደ ላሊበላ የመጣው የአዘርባይጃናዊው ዩቲዩበር ጉዳይ በብዙ መነጋገሪያ ሆኖ ነበር። ታዲያ የቅዱስ ላሊበላና የሌሎች ቱሪስት መዳረሻዎች መልካም ስም የሚያጎድፍ ተግባር በሚፈጽሙ ግለሰቦች ላይ የተጠናከረ እርምጃም ይወሰዳል መባሉም ተሰምቷል። የአማራ ክልል ቱሪዝምና ስፖርት ቢሮ ክልሉ ያለውን እምቅ የቱሪዝም ሀብት በአግባቡ አልምቶ ከዘርፉ የሚገኘውን ጠቀሜታ ለማሳደግ በርካታ ተግባራትን በማከናወን ላይ ይገኛል። በተያዘው በጀት ዓመትም ሁሉም መዳረሻዎች የውጭ እና የሀገር ውስጥ ቱሪስቶች ለማስተናገድ እንዲችሉም መሰረተ ልማት እንዲሟላላቸው፣ ቅርሶች እንዲጠገኑ፣ አገልግሎት ሰጪ ተቋማት ደረጃቸውን የጠበቀ አገልግሎት እንዲሰጡ፣ ምቹና ሰላማዊ የጉብኝት ስርዓት እንዲሰፍን በእቅድ ተይዞ እየተሰራበት ይገኛል። የቱሪዝም እንቅስቃሴው ከኮቪድ ወረርሽኝ በኋላ በከፍተኛ ሁኔታ እድገት ያስመዘገበና ማህበረሰቡ ከዘርፉ የሚያገኘው ጠቀሜታ እየጨመረ ቢሆንም በአንዳንድ የቱሪስት መዳረሻ ቦታዎች ላይ ቱሪስቶችን ማዋከብና የተጋነነ የአገልግሎት ዋጋ ተጨማሪ ማሳየት እየተስተዋለ መሆኑን ለማወቅ ተችሏል ይላል ቢሮ። በዚህ ምክንያት በቅርቡ በዓለም ከቀዳሚ ምርጥ 5 የቱሪስት መዳረሻዎች መካከል ሆነው የተመረጡትን የቅዱስ ላሊበላ ውቅር አብያተ ክርስቲያናት ስም የሚያጎድፍና የክልሉን መዳረሻዎች የማይገልጹ ይዘቶች በማህበራዊ ሚዲያ ሲሰራጩ ተስተውለዋል። አብነትም በአዘርባይጃናዊው የጉዞ ይዘት ፈጣሪ ዳቡድ ላይ የደረሰውን የተጋነነው ዋጋ ጭማሪ መጥቀስ ይቻላል። በዕለቱ የተከሰተውን ነገር ከይዘት ፈጣሪው ጋር በመነጋገር መግባባት ላይ የተደረሰ ቢሆንም ጉዳዩን በቀላሉ ማየት አስፈላጊ ሆኖ ስላልተገኘም በአጥፊዎች ላይ እርምጃ እንዲወሰድም ተደርጓል። ከዚህ በኋላ በመነቃቃት ላይ የሚገኘውን የቱሪስት እንቅስቃሴ ላይ አሉታዊ ጫና የሚያሳድሩ፣ በቱሪስቶች ላይ አላስፈላጊ ወከባ የሚፈጥሩ፣ የተጋነነ የአገልግሎት ዋጋ የሚጠይቁና ስለ መዳረሻዎቹ የተሳሳተ መረጃ የሚያስተላልፉ አካላት እንዲሁም ግለሰቦች ላይ የተጠናከረ እርምጃ እንደሚወሰድም ለማሳወቅ እንወዳለን ይላል የላሊበላ ቱሪዝም ቢሮ ያወጣው መግለጫ። ታዲያ ከዚህ ዳቡድ ከተሰኘው የአዘርባይጃናዊው የዓለም አቀፍ የይዘት ፈጣሪ ወይም ከዩቲዩበሩ ጋር ተያይዞ የተነሱ ጉዳዮች በብዙ መልኩ መነጋገሪያ ሆነዋል። ብዙ ኢትዮጵያውያን አንገታቸው
አንገታቸውን እንዲደፉም ያደረገ ጉዳይ ሆኗል። ሰው እንደምን አድርጎ ነው እንደዚህ የሚያደርገው የሚል ትልቅ ቅሬታም እየተነሳ ይገኛል። የሰው ልጅ እውነተኛ ማንነት ግብረገብነትና ታማኝነት የሚለካው በኪሱ ባለው የገንዘብ መጠን ሳይሆን በልቡ ቅንነትና በሰው ምግባሩ ነው። ባለጌ ወይም አታላይ ሰው ድሃ ስለሆነ አይደለም የሚያታልለው፣ ችግሩ የልብና የምግባር ጉድለት ወይንም ደግሞ የልብ በሽታ ብቻ መሆኑ ነው። ያም ሆኖ ግን ድሃም ቢሆን ጨዋና ታማኝ፣ ሀብታም ቢሆን ባለጌና ስግብግብ ሊሆን ይችላል። ይህ ሊስተዋል ይገባል። ብዙ ጊዜ ነውረኝነትና አታላይነትን ከችግርና ከድህነት ጋር ለማያያዝ እንሞክራለን። ነገር ግን ድህነት ለብልሹ አሰራር ላለመታመን ምክንያት ሊሆን አይችልም። በከፍተኛ ችግር ድህነት ውስጥ ሆነው እንኳን እጃቸው ላይ የወደቀውን የህዝብ ወይም የስለት ወይም የዘካ ገንዘብ ላለመንካት የሚታገሉ ፈጣሪያቸውን ህሊናቸውን የሚፈሩ ጥቂት የማይባሉ እውነተኛ ታማኝ ሰዎች እንዳሉ በየኖርንበት ቀዬ ማየታችን የሰው ልጅ ሞራል ልዕልና ምን ያህል ታላቅ እንደሆነ የምንማርበትና ዋነኛ ማሳያ ነው። ድህነትም ሆነ ሀብት የሰውን ማንነት አይቀይርም። ይልቁንም በውስጡ ተሸሽጎ የነበረው እውነተኛ ባህሪ አጉልቶ ያወጣዋል እንጂ እውነተኛ ታማኝነት፣ ቅንነት የሚፈተነው በችግርና በመከራ ጊዜም ነበረም። ታዲያ ከሰሞኑ አንድ የውጭ ዜጋ ቱሪስት ላሊበላ ለጉብኝት በሄደበት የተመገበበት ደሳሳ ሻይ ቤት ለነበሩት ሰዎች ሁሉ ፓስቲ ይጋብዛል። ነገር ግን 3 እጥፍ ዋጋ ደግሞ በዛው ላይ በማስከፈል ያጭበረብሩታል። ይህ ትልቅ ነውረኝነት ነው። በእንግዳ ተቀባይነትና በቅንነቱ በሚታወቅ ህዝብ መካከል ለተቸገሩ ወገኖች ደግነትን ለማሳየት የሞከረን ቱሪስት እጥፍ ድርብ ዋጋ አስከፍሎ ማጭበርበር የደህንነት ውጤት ሳይሆን የግብረ ገብና የሞራል ውድቀት ማሳያ ነው። ቱሪስቱ ያደረገው ነገር ለሰዎች ማሰብና ቸር መሆን ሳለ ያንን መልካምነት ተንተርሶ ማጭበርበር ደግሞ የሰብአዊነትና የእንግዳ ተቀባይነት እሴትን መጣስ ነው። እንዲህ አይነት ድርጊት አጭበርባሪዎቹን ለጊዜው ጥቅም የሚያስገኝላቸው ቢመስልም በአጠቃላይ የሀገሪቱንና የህዝቡን መልካም ስም ያጉድፋል። ወደፊትም ሌሎች ሰዎች እንዲጠነቀቁ፣ ቱሪስቶች እንዳይመጡ መንገድ ይዘጋል። በየትኛውም ዓለም ውስጥ እጅግ በጣም ድሃ የሆነ ሰው ገንዘብና ንብረት የማይነኩም ቅንና ታማኝ የሆኑ በሺዎች የሚቆጠሩ ሰዎች አሉ። ድህነት የኪስ ባዶነት፣ የሆድ ወይም የቁሳቁስ ማጣት ሊሆን ይችላል። ማጭበርበር ግን የልብና የህሊና መታወር ነው። የኪስ ድህነት በስራ ይለወጣል። የህሊና ድህነት ግን ሀገርና ባህልን ያጠፋል። አሁን እዚህ ቪዲዮ ላይ ተቀባይዋ አላግባብ የተጨመረበትን ሂሳብ ላለመቀበል ስትሞክር ሲቀፋት ፊቷ ላይ ይታያል። የዙሪያዋ ተቀበይ ባዩ ግፊት አዋክቧት እንጂ ልትመልስለትም ከጅሏት ነበረ። እኔ ሰው ገንዘብ መጥቶ ምን ይሰራልኛል ስትልም ተደምጣለች። ነውረኝነት፣ አታላይነትና ስግብግብነት ከድህነት ጋር ማያያዝ ለድርጊቱ አላስፈላጊ ምክንያት መስጠት ነው ታዲያ እየተባለም በብዙ ጉዳዩ እየተነቀፈ ይገኛል። ይህ ግለሰብ ታዲያ ሰርቶ ያሰራጨው ቪዲዮ የኢትዮጵያን መልክ የሚያጠለሽንና ፊቷንም እንዲሁ በዓለም ዘንድ የሚያጠለሽ ነው። ታዲያ የላሊበላ የቱሪዝም ቢሮም ይህንን ጉዳይ በተመለከተ አፋጣኝ እርምጃ መውሰዱም እሰየው ያሰኘ ጉዳይ ነው። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8 ሚሊዮን ብር፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ። ወደ ሌላኛው ጉዳያችን ስንመለስ ማህበራዊ ሚዲያ ላይ መነጋገሪያ የሆነ አባት ነው። ይህ እዚህ ላይ የምትመለከቱት ግለሰብ ሞተር ሳይክል ሰርቆ የመጣን የገዛ ልጁን ወደ ፖሊስ ጣቢያ በመውሰድ እንዲሁም ደግሞ ፍርድ ቤትም ቆሞ ልጁ ላይ በመመስከርና ልጁን በማሳሰር እየተደነቀ የሚገኝ አባት ነው። ልጅ ሲያጠፋ ልጄ ነው ብሎ አልሸሸገም፣ አብሮም አልተባበረም። የሰው ሞተር እንግዲህ እንኳን አመጣህልኝም ብሎ በደስታ አልተቀበለውም። ልጅ ግን ይህንን አድርጎ ሲመጣ አባት እንደዛ ሆኖ ይቀበለኛል ብሎ አስቦ ነበር። ነገሩ ግን እንደጠበቀው አይደለም። አባት የእምነቱም የሃይማኖቱም ሰው ሆነና የገዛ ልጁን አሳልፎ ለሕግ ሰጠ። አሳልፎ ከመስጠትም በላይ ፍርድ ቤት ቆሞ በገዛ ልጁ ላይ መስክሮ አሳሰረው።
ምንድነው ጉዳዩ? ሞተር ሳይክል ሰርቆ ያመጣ ልጁን ለፍርድ ያቀረበው ፍትሐዊ አባት መነጋገሪያ ሆኗል። ስሙ ለቺሳ ደፋር ይባላል። ነዋሪነቱ በጅማ ዞን ጮራ ቦቶር ወረዳ ቢዱ ቦሬ ቀበሌ ነው። ከ3 ቀናት በፊት የ16 ዓመት ወንድ ልጁ ከጦላይ በለ 2 እግር ቦክሰር ሞተር ሳይክል በመስረቅ ወደ ቤቱ ይዞ ይሄዳል። በዚህን ጊዜ አቶ ለቺሳ ልጃቸው ያመጣው ሞተር ተሰርቆ እንደሆነ ስለገባው ወዲያውኑ ለፖሊስ ጥቆማ በመስጠት የገዛ ልጁን አሳልፎ ይሰጣል። ከትላንት በስቲያም ራሱ ቦተር ጦላይ ወረዳ ፍርድ ቤት በመቅረብም ራሱ መስክሮ ራሱ ልጁ ላይ 3 ዓመት እስራት እንዲፈረድበትም አድርጓል። መረጃውን ያደረሰንም ሰው ይህንን ሰው በአካል አግኝቶት ለምን እንዲያደረክ ብሎ እንደጠየቀው ይናገራል። እሱም አንደኛ ልጄ ከዚህ ድርጊቱ መማር አለበት፣ ሁለተኛ ደግሞ አስቦ ባለሞተሩ ያችን ሞተር ለመግዛት ስንት ዓመት ለፍቷል። ሐቁን ሲያጣ ምን ይሰማዋል? ለዚህ ነው ለልጄም ይህ ሞተር መጥፊያው ነው የሚሆነው እንጂ ሊያልፈለትና ቀን ሊገፋበት አይደለም ሲል ጉዳዩን ይህንም መረጃ ላደረሰው ግለሰብ ተናግሯል። እንዲህ ያለ ስብዕና ያላቸው ሰዎች በባትሪ በቀን በከሊት ቢፈለጉም አይገኙም። እጅግ የሚገርም ሰው ስለመሆኑ መነጋገሪያ ሆኗል። እንዲህ አይነቱ ሐቀኛ ሰው ፈጣሪ ያብዛልን እያሉ ጎረቤቶችም እየመረቁት ይገኛሉ። እዚህ ሀሳብ ላይ ምን ሀሳብ አሉ? እንግዲህ እንደዚህ ያሉ አባቶች የእምነታቸው አባቶች ናቸው። ልጆቻቸውን በምን ያህል ስነ ምግባር ቆንጥተው እንደሚያሳድጉ ማሳያ የሆነ አባት ነው። ይህ ልጅ ይታሰራል፣ ይወጣል፣ አይሟሟም፣ ጨው አይደለም፣ ምንም አይሆንም። ነገር ግን ከስህተቱ ተምሮ ይወጣል። እልፍ ሲልም ደግሞ አባቱ እንዴት የእምነትና የአቋም ሰው እንደሆነ ይረዳል። እርሱም ልክ እንደ አባቱ ሁነኛ ሰው ሆኖ ያድጋል፣ መልካም ትውልድ ይሆናል ብለን እናስባለን። ለዚህ አባት ያላቸውን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ያስፍሩልን። በሌላኛው መረጃችን ስንሄድ የ4 ዓመት ህጻን ልጅ አግተው 5 ሚሊዮን ብር የጠየቁ ባልና ሚስቶችን ጉዳይ ነው ልነግራቸው እድር ነው። ግለሰቧ በአገልጋይነት ወይም በተለምዶ ሰራተኛ ብለን በምንጠራው የስራ መስክ ተቀጥራ የገባችበት ቤት ውስጥ ገና በ10ኛው ቀኗ ነው ይህንን ድርጊት የፈጸመችው። አሰሪዎቿ ወደ ስራቸው ሲሄዱ ይህንን ህጻን ልጅ ከሱቅ ቺፕስ ልግዛል ብላ ነው ይዛ የወጣችው። ታዲያ ይህንን ህጻን ልጅ ይዛ ከወጣች በኋላ ከተባባሪዋ ከባለቤቷ ጋር በመሆን ነው ልጁን ይዘው ይጠፉና ከተሰወሩ በኋላ እነዚህን ቤተሰቦች 5 ሚሊዮን ብር ካላመጣቸው ልጃቸውን አንሰጠን ብለው ልጅ ያገቱት። ወደሱ ጉዳይ እንሂድ። ዝርዝሩ ምንድን ነው? የ4 ዓመት ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት መቀጣታቸው ተሰምቷል። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ዓ.ም ከጠዋቱ 3 ሰዓት አካባቢ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ቀጠና 4 እየተባለ ከሚጠራው አካባቢ ነው። ተጠርጣሪ መታደል ታደሰ ነሐሴ 2 ቀን 2017 ዓ.ም በ4,000 ብር የወር ደመወዝ በቤት ሰራተኝነት በአቶ መልካሙ ረዳቴና በወይዘሮ ጥጋብ ጌታው መኖሪያ ቤት ትቀጠራለች። ግለሰቧ በተቀጠረች በ10ኛው ቀን የቀጣሪዎቿን ወደ ስራ መሄድ እንደ አጋጣሚ በመጠቀም የ4 ዓመት ዕድሜ ያለውን ህፃን ዮሴፍ መልካሙን ችፕስ ልግዛለህ በማለት ይዛው ትወጣለች። የህፃኑ ወላጆች ስራ ውለው ወደ ቤታቸው ሲገቡ ልጃቸውንና የቀጠሯትን የቤት ሰራተኛ ከቤት ያጧታል። የቤት ሰራተኛቸው የትዳር አጋር የሆነው ግለሰብ ወደ ህፃኑ ወላጅ አባት ስልክ በመደወል ልጅህን አግተነዋልና 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋል። የልጃቸውን መታገት ተደውሎ የተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም የምርመራ ክፍሉና የክትትል ኦፕሬሽን ቡድን በመቀናጀት ባከናወነው ጠንካራ ክትትል የቤት ሰራተኛዋ መታደል ታደሰ ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑን እንደወሰዱት ይደርስበታል። ከደብረ ብርሃን ከተማ ፖሊስ ጋር በመተባበርም ሁለቱም ተጠርጣሪዎች ቤት ተከራይተው ልጁን ካስቀመጡበት ቤት ነሐሴ 17 ቀን 2017 ዓ.ም በቁጥጥር ስር በመዋል ታግቶ የነበረውን ህፃን ዮሴፍ መልካሙን ከነሙሉ ጤንነቱ ለወላጆቹ በማስረከብ በተጠርጣሪዎቹ ላይ ምርመራ ይቀጥላል። ፖሊስ የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ እንዲመሰረትም አድርጓል። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹ ጥፋተኛ ሆነው በመገኘታቸው አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ8 ወር፣ ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ውሳኔ መወሰኑን የምርመራ መዝገቡ ያስረዳል። ሰዎች ሰራተኛ ሲቀጥሩ ጥንቃቄ ሊያደርጉ እንደሚገባም ፖሊስ መልእክቱን አስተላልፏል። ከዚህ ቀደም ተጠርጣሪዎቹ በሰሩት ወንጀል በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝም በማህበራዊ የፌስቡክ ድረ ገጽ ፖሊስ ማስታወቁ ይታወቃል። እንግዲህ ጉዳዩን እንደሰማችሁት ነው። እንደዚህ ያሉ የስርቆት አይነቶች እለት እለት እየተበራከቱ መጥተዋል። ብዙ ጊዜ የቤት አገልጋይ የምትቀጥሩ ሰዎች ሁነኛ ተያዥ ፈልጉ፣ የተያዦቻቸውንም ደግሞ መታወቂያ ትክክለኛ መሆን አለመሆኑን አረጋግጡ እየተባለ በብዛት ይነገራል። አሁንም ይህንን ጉዳይ ወደ እናንተ ያመጣ ነው ምናልባትም ትማሩበታላችሁ፣ የሚያነሳ ሀሳብ ልታገኙበት ትችላላችሁ ብለን ነው። ምናልባት ይሄ ልጅ ባይገኝ ኖሮ ይሄ ቤተሰብ የት ሊሆን ይችል ነበረ? ዛሬ የሚገባበት
የሀዘን ማጥ እንዲህ በቀላል የሚነገር አይሆንም። ነገርየውን ግን ፈጣሪ ያቀሉላቸው ብሩንም ሳይከፍሉ ልጃቸውንም በሰላም በጤና አግኝተዋል። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬው የነበሩን መሰናዶዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። የዛሬ የመረጃ ሰዓቶቻችን አጋር የነበረው ቴምር ፕሮፐርቲስንም እጅግ በጣም ከልብ አድርገን ነው የምናመሰግነው። ቴምር ፕሮፐርቲስ መግቢያችን ላይ እንደነገርናችሁ ኢትዮጵያ ውስጥ ከሚገኙ የሪል ስቴት አልሚ ድርጅቶች መካከል በቃሉና ደግሞ ሰርቻ አደርሳለሁ ባለበት ጊዜና ሰዓት በማድረስ በጥራትና ደረጃ ቤቶችን እየገነባ ለተጠቃሚዎቹ በማድረስ ስሙን ከፍ ያደረገና እጅግ ተመራጭም ተወዳጅም እየሆነ የመጣ የሪል ስቴት አልሚ ድርጅት ነው። አሁንም ደግሞ መሀል ከተማ መገናኛ አካባቢ ከሚገኘው የጫካ ፕሮጀክት አካባቢ ለኑሮ ምቹ የሆኑ መኖሪያ ቤቶችን ገንብቶ ተጠቃሚዎችን እየጠበቀ ይገኛል። ቴምር ፕሮፐርቲስ የዛሬ አጋራችን ስለሆነ እጅግ በጣም ከልብ አድርገን እናመሰግናለን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ክበሩልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምታዩ ካላችሁ አሁንም ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠይቀን እናመሰግናለን።